የማነበው ኢሳይያስ 27:11 ነው። ጫፎቿ በደረቁ ጊዜ ይላል እንደ ዛፍ እንደ ቅጠል ማለት ነው ይሰበራሉ። ሴቶችም መጥተው ይቀጥሯቸዋል። ሴቶቻቸው መጥተው ያቃጥሏቸዋል። ይሰበራል። የማስተውለውን ሰው ከደረቅ ሊሰበር ካለ ተሰብሮ ሊቃጠል ካለ እንጨት ጋር ያመሳስለዋል። የደረቀ እንጨት ነው የሚቃጠለው። የደረቀ እንጨት ሴቶች መጥተው ምን ያደርጉታል? ይሰብሩታል። መስበር ብቻ አይደለም ደግሞ ያቃጥሉታል፣ ለቃጠሎ ያደርጉታል ይልና ወስዶ ከምን ጋር እንደሚያገናኘው ታውቃላችሁ ወገኖቼ? እንዲሁ ካለ በኋላ የማያስተውል ሰው ወይም የማያስተውል ሕዝብ ነውና ስለዚህ ፈጣሪው አይራራለትም፣ ሰሪውም ምሕረት አያደርግለትም የሚል ቃል ታገኛላችሁ። የማያስተውል ሕዝብ ይለናል። ሆሴ ላይ ስትሄዱ ምን ይላል? እና ታውቁታላችሁ ብዙ ጊዜ ስለምንለው ከልጅነት ጀምሮ ስለሰማ ነው። የማያስተውል ሕዝብ ይገለበጣል ይላል። ይሄ ባለማስተዋል እየኖረ ስላለ ቤተሰብ ብቻ አይደለም ስለ ሕዝብም ይናገራል። አሁን አለማስተዋል በሕዝብ ደረጃ አለ ማለት ነው። አለማስተዋል በቤተ ክርስቲያን ደረጃ ሊኖር ይችላል። አለማስተዋል በግለሰብ ደረጃ ሊኖር ይችላል። አለማስተዋል ደግሞ በቤተሰብ በቤት በትዳር ውስጥ ሆነን ላናስተውል እንችላለን። በዚህም በዛም ባለማስተዋል ውስጥ ያለው ሰው መጨረሻው ምንድነው ነው የሚለን? ጥፋት ነው ወደሚለው ድምዳሜ እንመጣለን። ከዚህ ከምንማረው ዛሬ ስለ ማስተዋል ስንማር ይህን ያህል መግቢያ ከሰጠዋችሁ አምላካችን እግዚአብሔር ስለ እግዚአብሔር ማስተዋል መጽሐፍ ቅዱስ ምን ይላል ብለን መጀመሪያ ብናይ ደስ ይለኛል። የማስተዋል ምንጭ የሆነው እግዚአብሔር ራሱ ስለ እግዚአብሔር ማስተዋል እንዴት ነው ቢናገረው? ከሱ ምን የሚቀርልን ነገር አለ ብለን መጀመሪያ ብናይ ደስ ይለኛል። እንደምታውቁት ብዙዎቻችን የምንወደው ቃል አለን። ትንቢተ ኢሳይያስ 40:28 ላይ አላወክምን አልሰማህምን ይላል። ትዝ ካላችሁ እግዚአብሔር የዘላለም ምንድነው? አምላክ ነው። የምድር ዳርቻ ምንድነው? ፈጣሪ ነው። አይደክምም፣ ከዛስ አይታክትም። ማስተዋሉ ደግሞ ቀጥሎ ምን ይላል? አይመረመርም ይላል። እግዚአብሔር ጋር ማስተዋል አለ። አዎ። ምን አይነት ማስተዋል? የማይመረመር ማስተዋል። ሃሌሉያ። ማስተዋል የማይመረመር ማስተዋል የዘላለም አምላክ ነው። እሱ አምላክ ነው። እርሱ የምድር ሁሉ ፈጣሪ ነው። ዳርቻ ፈጣሪ ነው። እስቲ አሜን። ስለዚህ የማስተዋል ሁሉ ምንጭ እሱ ነው። የእሱ ማስተዋል አይመረመርም። ኢዮብ በመጽሐፉ ላይ 26:12 በኃይሉ ባህርን ጸጥ ያደርጋል ካለ በኋላ በማስተዋሉ ረሃብን ይመታል የሚል ቃል እናገኛለን። የእግዚአብሔር ማስተዋሉ ብቻውን ሰሪ እንደሆነ ደግሞ እንመለከታለን። እግዚአብሔር በማስተዋል ነው ረሃብን የመታው፣ በማስተዋል ነው ክፉን የመታው፣ በማስተዋል ነው ክፉን ከምድር ያጠፋው ይለናል። ኤርምያስም ደግሞ ሲናገር ቁጥር 10 ላይ ትንቢተ ኤርምያስ 10:12 ስለ እግዚአብሔር ማስተዋል ሲናገር ምድርን በኃይሉ የፈጠረ ዓለምን በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ ይላል። ስለዚህ የእግዚአብሔር ማስተዋል የማይመረመር የእግዚአብሔር ማስተዋል ረሃብን የሚመታ የእግዚአብሔር ማስተዋል ምድርን የሚያስተዳድር የእግዚአብሔር ማስተዋል እግዚአብሔር በማስተዋሉ ምድርን ያስተዳድራል።
እግዚአብሔር ምድርን ሲፈጥር በማስተዋሉ ነው የፈጠረው። እንዳትናወጥ አድርጎ ነው የፈጠረው። ነገንም የሚሰራው አምላካችን እግዚአብሔር በማስተዋል ነው ነገሮችን የሚሰራው። እግዚአብሔር ትላንት ሰርቷል አይደል? ፈጥሯል። አሁንም ይፈጥራል፣ ነገም ይፈጥራል። እኛ የምናምነው እሱ ነው። እግዚአብሔር ፈጣሪ ነው የምንለው ዛሬም በመፍጠር ላይ ነው ያለው፣ በስራ ላይ ነው ያለው። እግዚአብሔር የሚሰራው ነገር ሁሉ ግን በማስተዋል ነው የሚሰራው። ከሰው ጋር ያለው ግንኙነት በማስተዋል ነው ያለው። ከፍጥረቱ ጋር ያለው ግንኙነት በማስተዋል ነው እግዚአብሔር ያለው። ከኛ ከልጆቹ ጋር ያለው ግንኙነት በማስተዋል ያለ ግንኙነት አለው እግዚአብሔር ከኛ ጋር። ምድርን ፈጠረ፣ ዓለምን ፈጠረ፣ በጥበቡ መሰረተ ይላል። በጥበቡ ሰማያትን ሰራ፣ በማስተዋል ምድርን ደግሞ ዘረጋ። ጌታችን መድኃኒታችን ኢየሱስ ክርስቶስንም ደግሞ ስንመለከት ሁለተኛ የምናየው ስለ መሲሁ ነው የምንመለከተው። ስለ መሲሁ ሲናገር ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተጻፈውን ስናይ በኢሳይያስ 11 ላይ ያለው ቃል የሚገርም ነው። የሚገርም ቃል እናገኛለን። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ከእሴይ ግንድ የሚወጣው በትር ስለ መሲያችን ስለ ኢየሱስ ክርስቶስ ከተነገሩት የተስፋ ቃሉ ውስጥ የመጀመሪያው ይሄ ተስፋ ነው። እንደምታውቁት ሉቃስ ላይ ስንመጣ እንዴት ሆኖ ማደግ እንዳደገ እናገኛለን። እዚህ ቁጥር 11 ምዕራፍ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል ከስሩ ቁጥቋጦ ያፈራል ካለ በኋላ የእግዚአብሔር መንፈስ አንድ፣ ቀጥሎስ የጥበብ፣ ሶስተኛው የማስተዋል መንፈስ ያርፍበታል ይላል። አያችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ወራት በሚኖርበት ጊዜ ውስጥ እነዚህ ዋና ዋና ነገሮች በምድር ለነበረው የህይወት ጉዞ ውስጥ ያስፈልጉት ነበር። አገልግሎቱን እንዲፈጽም፣ አገልግሎቱን እንዲያከናውን፣ በምድር የተሰጠውን ከእግዚአብሔር የተቀበለውን ዓላማ ይዞ የመጣበትን ለማስጨረስ ማስተዋል አንዱ ያስፈልገው ነበር። ክርስቶስ በምድር በስጋ ወራት በተመላለሰበት ጊዜ በእያንዳንዱ እርምጃው በብዙ ማስተዋል ውስጥ ሆኖ ነው ያሳለፈው። አይገርምም? ማስተዋል እንደ እግዚአብሔር ፍቃድ፣ ማስተዋል ከሰው ጋር በነበረው አገልግሎት፣ ማስተዋል በምድር ላይ በነበረው በእያንዳንዱ እንቅስቃሴ አስተውሎ ያደርግ ነበር። ከወዴት አገኘው ካላችሁኝ ሉቃስ ምዕራፍ 2 ላይ እናገኘዋለን አይደል? ቁጥር 52 ኢየሱስ ደግሞ ይለናል በጥበብ በቁመት በሞገስ በእግዚአብሔርና በሰው ፊት ምን ይል ነበር? ያድግ ነበር። ጥበብ ነበረው፣ ሞገስ ነበረው። የጥበብ መንፈስ እሱ ላይ ነበር። የማስተዋል መንፈስ በሱ ላይ ነበር። በጥንቃቄ ነገሮችን ያደርግ ነበር። በማስተዋል ነገሩን ያደርግ ነበር። ለዚህ ነው በዮሐንስ 17 ላይ የአገልግሎቱን ፍጻሜ ስትመለከቱ አጀማመሩን ብቻ አይደለም አጨራረሱን እንዴት ባለ ጥንቃቄ ጀምሮ እንደጨረሰ ሪፖርት ሲያደርግ ነው የምትመለከቱት። 17:4 ላይ እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ። እንዴት አከበርከው ብላችሁ ብትጠይቁ በጥንቃቄ በመሄድ በማስተዋል በጥበብ ጨረሰ፣ ደመደመው። አሜን። ለዚህ ጉባኤ ይሆንለት። እስቲ ጉባኤው አሜን ይበላ። በማስተዋል እንድንጨርስ የሰጠኸኝን ፈጽሜያለሁ። እንዴት ፈጸምከው? አንዳንዱ እኮ እንደ ነገሩ ነው። በጥንቃቄ በማስተዋል
ቤተ ክርስቲያን በማስተዋል ስራዋን እንድትጨርስ እግዚአብሔር ይርዳት። በእውነት ወገኖች ይርዳኝ። በማስተዋል እንድንጨርስ የተፈጠረበትን ዓላማ በምድር የመጣውን ዓላማ ለማስጨረስ ተጠንቅቆ መስራት ነበረበት። በማስተዋል ገብቶ መውጣት ነበረበት። ከመቼ ጀምሮ ስትሉ ከልጅነት ጀምሮ በመታዘዝ ህይወት ውስጥ ያልፍ ነበር። በማስተዋል ህይወት ውስጥ ያልፍ ነበር። አንድ ጊዜ ትዝ ካላችሁ ከእናትና ከአባቱ ጋር ተለይቶ በኢየሩሳሌም በቆየበት ጊዜ ከጠቢባንና ከአስተዋዮች ከፈሪሳውያን ጋር ቁጭ ብሎ በ12 ዓመቱ ይነጋገራል። ከ12 ዓመት ልጅ የማይወጣ ቃል ከሱ ውስጥ ይወጣ ነበር። እንዴት ብትሉ በጥንቃቄ በማስተዋል በሚናገረው ቃል ይገረሙ ነበር ይላል። አስተውሎ ይኖራል፣ አስተውሎ ያደርጋል፣ አስተውሎ ገብቶ ይወጣል። ብዙዎቻችንን የጎዳን በዚህ ዘመን አለማስተዋል ከጌታ ጋር ያለንን ንብረት፣ አለማስተዋል ከቅዱሳን ጋር ያለንን ንብረት፣ አለማስተዋል በየዕለት ኑሯችን ውስጥ ወገኖቼ ወይ እንድናስተውል እግዚአብሔር አምላክ እኔንም እናንተንም ይርዳን። አስተውሎ ማድረግ እውቀቱ አይደለም መኖሩን ነው። በጥንቃቄ ማድረግ እንድንችል ከዚህ የተነሳ ብዙ ኪሳራዎች በቤታችን ኪሳራዎች ከስረናል። ብዙዎችን የተወሰነ ሰዎችን ብቻ ምሳሌ ላድርግና ልጨርስ። ወደ መጨረሻው እየመጣው ልሂድ። አያችሁ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ አንቀላፋ ብለን የምንናገረው ቃል በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ እንዲያንቀላፋ የረዳው አስተውሎ ማድረጉ ነው። ከልጅነት እስከ እውቀት እስከ ሽምግልና በማስተዋል እንድንጠቀልል እግዚአብሔር ይፈልጋል። እንድናስተውል አንደኛ ሳሙኤል 18ን ስለ ዳዊት ስንመለከት በምድር በነበረው ህይወቱ ውስጥ እያንዳንዱን ነገር በማስተዋል ነው የሚያደርጋቸው። 18:5 አውጥተናል አይደል? 5 ዳዊትም ሳኦል ወደ ሰደደው ሁሉ ይሄድ ነበር። ሳኦል ወደ ሰደደው ሁሉ ይሄዳል። ታዛዥ ነው። ታዘዝ መንፈስ ሆኖ ይሄዳል። ወደ ሰደደው ሁሉ ይሄዳል። ከዚህ ምን እንማራለን? ለአለቃው የሚገዛ የህይወት ማንነት አለ። አለቃውን የሚያከብር። ቀጥሎስ አስተውሎም ያደርግ ነበር። ከዛ በኋላ ያለውን ቃል ነው የምናነበው። ወደ ሰደደው ሁሉ ይሄድ ነበር። ከዛስ አስተውሎ ያደርግ ነበር። የተሰጠውን ሚሽን በማስተዋል ነው የሚፈጽመው። የእግዚአብሔርን ጦርነት እንደሚዋጋ እያሰበ አስተውሎ ያደርግ ነበር። እዛው 18:14 ላይ ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር። እሱ ቃል ልቤን ነው የነካው። በአካሄዱ ሁሉ፣ እስቲ በአካሄዱ ሁሉ በሉኝ። በሚሄደው አካሄድ ሁሉ፣ በነገር ሁሉ እንዴት ሰው አስተውሎ ማድረግ ይችላል? ጥያቄ ነው እሱ ጋር ነው። ሰው እንዴት በነገር ሁሉ ማስተዋል ይችላል? በአንዳንድ ነገር ታስተውላላችሁ፣ በሌላ ነገር ትነቀፋላችሁ። የዳዊት እኮ አካሄድ በነገር ሁሉ ነው። በነገር ሁሉ አስተውሎ ያደርጋል። እያንዳንዷን ነገር የሚያደርገው ከጥንቃቄ ጉድለት አይደለም፣ አስተውሎ ነው የሚያደርገው። በምን አንዳንዴ በሆነ ነገር እንጠነቀቃለን። አንዳንዶቻችን ከሰዎች ጋር ያለን ቀጠሮ
አክባሪዎች ነን፣ በጣም ጠንቃቆች ነን በዛ። እሱ ቀጠሮ አክባሪ ነው ይባላል። ህብረት ጋር ደግሞ ስንመጣ ኖ እንትን ካረከው የምንባልበት ነገር ደግሞ አለ። በሁሉ ነገር ግን እንዴት ነው የሚቻለው? ማስተዋል ይቻላል። በነገር ሁሉ ማስተዋል ይቻላል። ከጌታ ጋር ባለ ንብረት አስተውሎ መቀጠል ይቻላል። ከቅዱሳን ጋር ባለ ንብረት አስተውሎ ማድረግ ይቻላል። ለተሰጠን ኃላፊነት ስራ ቦታ ቅድም እንዳየነው እንደ ዳዊት አስተውሎ በነገር ሁሉ ማድረግ ይቻላል። የሚገርመው ላኪው ፈራው ይላል። ዳዊትም አስተውሎ ያደርግ ነበርና ሳኦል ፈራው ይላል። ማስፈራቱን ያመጣው ሰውየውን ያከበረው አስተውሎ የመኖሩ ውጤት ነው። ዳዊትን መናቅ አልቻለም ሳኦል። ሊንቀው ያልቻለበት ሊፈራው የቻለበት ምክንያት አስተውሎ ስለሚያደርግ። ስለዚህ የሄደበትን መንገድ ለልጁ ለሰሎሞን ሲመክረው እናያለን። ንጉሥ ዳዊት ጉዞውን በጨረሰበት ጊዜ የሄደበትን መንገድ ለልጁ ሲመክረው እንመለከታለን። ያልኖረውን አይደለም የሚመክረው፣ የኖረውን ይመክረዋል። ንጉሥ ዳዊት ሰሎሞንን በመንገዱ ሁሉ እንድትሄድ፣ በሕጉ እንድትቀጥል፣ በመንግስት እንድትጸና፣ ከእግዚአብሔር ጋር እንድትቀጥል እግዚአብሔር ማስተዋል ይስጥህ ይለዋል። በማስተዋል ገብተህ ውጣ ይለዋል። አንደኛ ዜና 22:12 ላይ እናገኘዋለን። ብቻ የአምላክን የእግዚአብሔርን ሕግ ትጠብቅ ዘንድ እግዚአብሔር ጥበብና ማስተዋል ይስጥህ ይለዋል። ነገር እንዲጸና እግዚአብሔር ማስተዋል ይስጥህ። ነገር እንዲከናወንልህ ልጄ ሰሎሞን ሆይ እግዚአብሔር ማስተዋል ይስጥህ፣ በማስተዋል ገብተህ መውጣት ይሁንልህ ይለዋል። ወገኖቼ ይህንን ምክር ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ሲመክረው እንመለከታለን። ልጁ ጢሞቴዎስ መጋቢ በሆነበት በኤፌሶን ቤተክርስቲያንና በልዩ ልዩ የአገልግሎት ቦታዎች ላይ ሲያገለግል አገልግሎት ብቻ እንዳይሆን አገልግሎቱ በሁለተኛ ጢሞቴዎስ ምዕራፍ 2:7 ላይ ይህንን ቃል እናገኛለን። ብናነበው ደስ ይለኛል። እሱ የምለውን ተመልከት፣ ጌታም በነገር ሁሉ ማስተዋልን ይስጥህ። በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። ምንድነው የሚለው? የምለውን ተመልከት። እስቲ የምለውን ተመልከት። ጌታም በነገር ሁሉ ማስተዋልን ይስጥህ። ማስተዋል ለጢሞቴዎስ የሚለው በነገር ሁሉ፣ በነገር ሁሉ ለካ በነገር ሁሉ እንድናስተውለው እግዚአብሔር የሚፈልገው ለጢሞቴዎስ የሚለው ይህንን ነው። ጢሞቴዎስ ልጄ ሆይ ጌታ በነገር ሁሉ ማስተዋል ይስጥ። ነቀፋ ባንተ ቤት አይገኝ። በጢሞቴዎስ ሕይወት ውስጥ ይህንን እንመለከታለን። እግዚአብሔር አምላክ በነገር ሁሉ ማስተዋል እንዲሰጠው ሐዋርያው ሲመክረው፣ ወገኖቼ ሆይ እግዚአብሔር በነገር ሁሉ ማስተዋል ይስጠን። ይሁንላችሁ። መደምደሚያ እንደዚህ አድርጌ ልጨርሰው። ፊልጵስዩስ ምዕራፍ 1 እናውጣ። ፊልጵስዩስ 1:9 እስከ 11 ድረስ ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና
አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ተወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህንን እጽፍላችኋለሁ። ሐዋርያው በሮም ሆኖ ለፊልጵስዩስ ሰዎች ይህንን መልእክት ሲጽፍላቸው ለእግዚአብሔር የሚያመጣ ምስጋና ሕይወት ከእናንተ እንዲኖር የጽድቅ ፍሬ እንዲታይባችሁ፣ 2 ሶስተኛ ለክርስቶስ ቀን ተዘጋጅታችሁ ለክርስቶስ ቀን ተዘጋጅታችሁ እንድትቀጥሉ የሚያደርጓችሁን አንደኛ ይላል ማንነት ቅኖች ይላል አለነውር እንድትሆኑ፣ ቅኖች እንድትሆኑ፣ አለነውር እንድትሆኑ የሚሻለውን ነገር ትፈትኑ ዘንድ በማደግ ውስጥ ትፈትኑ ዘንድ ካለ በኋላ ፍቅራችሁ በእውቀትና የእናንተ ፍቅር በመካከላችሁ ያለው ፍቅር አንደኛ በእውቀት፣ ሁለተኛ በማስተዋል ይላል። ማስተዋል ሰው በማስተዋል ያድጋል። ለፊልጵስዩስ ሰዎች እያላቸው ያለው ነገር በማስተዋል እደጉ። እናንተ የፊልጵስ ሰዎች ፍቅራችሁን በማስተዋል አድርጋችሁ አሳድጉት። ለካ ማስተዋል የሚያድግ ነገር ነው። በማስተዋል እያደጋችሁ ከፊተኛው ይልቅ ደግሞ አሁን እየበሰላችሁ እንድትሄዱ፣ በማስተዋል እንድትበዙ እያደጋችሁ የበዛ እንዲሆን እኔ ስለ እናንተ እጸልይላችኋለሁ ይላችኋል። ለካ ማስተዋል የሚያድግ ነገር ነው። በማስተዋል እየጨመርን መሄድ ይቻላል። ልድገመው፣ በማስተዋል እየበዛን መሄድ ይቻላል። ጥቂት ማስተዋል ነው ያለው በአንተ ህይወት ውስጥ። እግዚአብሔር እሱም ማስተዋልን ሊያሳድግልህ ይፈልጋል። እግዚአብሔር ማስተዋላችሁን ያሳድግላችሁ። ባካ አሜን ይሁንልህ። ይሄ በሚሆንበት ጊዜ ውስጥ በማስተዋል እያደጋችሁ ስትሄዱ እንዴት አድርጋችሁ መኖር እንዳለባችሁ ከሰው ጋር ታውቃላችሁ። ከጌታ ጋር እንዴት አድርጋችሁ መኖር እንዳለባችሁ ታውቃላችሁ። ህይወታችሁ በብዙ ጥንቃቄ ወንድሞቼ እህቶቼ እየተሞላ ይሆናል። የብዙ ቤተሰቦች መፍረስ፣ የብዙ ቤተክርስቲያን መፍረስ፣ የብዙ ምድር መፍረስ ምክንያት አንዱ ይሄ ስለሆነ አንዱ በጣም መናገር ጌታ በልቤ ውስጥ ያስቀመጠው ይሄ ባሎችም ሚስቶችም በአንድ ቤት ውስጥ ሲኖሩ ባለማስተዋል ከመኖር የተነሳ የፈረሱ ብዙ ቤቶች አሉ። የሚያዙ ጸሎቶች አሉ። በማስተዋል ስንሆን እያደግን ስንሄድ ለጌታ ቀን የተዘጋጀን እንሆናለን። ፍሬ የምናፈራ የጽድቅ ፍሬ የምናፈራ እንሆናለን። ለእግዚአብሔር ክብር የምናመጣ እንሆናለን። እነዚህ 3 ፖይንቶችን አትርሱብኝ። ማስተዋል እያደገ በእናንተ ህይወት ሲያድጉ ለእግዚአብሔር ክብርን ነው የሚያመጡት። የጽድቅ ፍሬ ነው በእናንተ ቤት ውስጥ የሚገኘው በማስተዋል እያደጋችሁ ስትሄዱ። በማስተዋል እያደግን ስንሄድ የጌታችን የኢየሱስ ክርስቶስን መምጣት እየጠበቅን እንሄዳለን ወገኖች። ስለዚህ እጸልይላችኋለሁ ይላቸዋል ጴጥሮስ በአንደኛ ጴጥሮስ 3:7 ላይ ለባሎች አንድ የሚገርም ምክር ይመክራቸዋል። ይሄኛው እናንተ ባሎች ወይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር ይላል። ደካማ ፍጥረት ማለት እህቶች ደካሞች ናቸው ማለት አይደለም። አካለ ደካማ የሚል እንትን ነው ትርጉም ነው ያለው። በአካላቸው ስለሚደክሙ አቅም ስለሌላቸው ቶሎ የሚያዙንም ስለሆነ አንዳንዴ ብዙ አይነት ጫና በእነሱ ስላለ ለማለት ነው። ደካሞች ስለሆኑ ከሚስቶቻችሁ ጋር ስትኖሩ በማስተዋል አብራችሁ ኑሩ ይላል። ባሎችን ነው የሚለው። እኔ ደግሞ ዛሬ ቢፈቀድልኝ ሚስቶችም ከባሎች ጋር ሲኖሩ በማስተዋል ይኖሩ የሚለው ቢሆንልኝ ደስ ይለኛል። ማለት ሌላ ከተጻፈው ሌላ እየጨመርኩ አይደለም። ሁለቱም ባልም ሚስትም አሁን ባለንበት ዘመን በማስተዋል አብረው ቢኖሩ፣ በማስተዋል አብረን ብንኖር አብረን እንኖር ይላል። ምክንያቱም
ያዝናሉ። አታሳዝኗቸው። አብራችሁ ስትኖሩ ጸሎታችሁ እንዳይከለከል፣ አብራችሁ የሕይወትን ጸጋ እንድትካፈሉ እንድትወርሱ ሚስቶቻችሁን አክብሩ ይላል ጴጥሮስ ነው ያለው። እና ጴጥሮስ የሚለን ይህን ነው። አክብሩ ሚስቶቻችሁን፣ በማስተዋል ከነሱ ጋር ኑሩ፣ አታሳዝኗቸው። ስለዚህ የብዙዎች የባሎች ጸሎት መዘግየት ምክንያት ሚስቶችን የማሳዘን ውጤት ሊሆን ይችላል የሚል ትርጉም አለው። እና በማስተዋል ኑሩ ይላል። ባሎች በማስተዋል ኑሩ፣ ሚስቶችን በማስተዋል ኑሩ፣ ልጆችን በማስተዋል ኑሩ። ይህ በሚሆንበት ጊዜ ለእግዚአብሔር መንግሥት የሚወርሱ ያሉ ሰዎችን በሕይወታችን እናፈራለን። እግዚአብሔር የማስተዋልን መንፈስ ለሁላችንም ይስጠን። የሰማነውን ይባርክልን። ለቃሉ ክብር አምጥተን እንጨርሳለን። ተነስተን እንጸልይ።